ዛሬ መጋቢት 29 ቀን 2017 ዓ.ም በበርካታ ኢትዮጵያውያን ዘንድ እጅግ ተጠባቂ ቀን የድምፃዊ አንዱዓለም ጎሳንና የሞዴል ቀነኒ አዱኛን ጉዳይ የሚከታተሉ ኢትዮጵያውያን ምን አይነት ውሳኔ ይሰጥ ይሆን? ፖሊስስ ምን አይነት ምርመራን ይዞ ይመጣ ይሆን? የመጨረሻው ውሳኔስ ምን ይሆን እያሉ እጅግ የሚጠባበቁት ነበር። በዛሬው ዕለት ቀነኒ እንደተጠበቀው ፍትህ ታገኝ ይሆን ወይስ ደግሞ የአንዱዓለም ጠበቃ የሚያቀርባቸው ማስረጃዎች አሸንፈው አንዱዓለም ነፃ ይወጣ ይሆን? ሁሉም እየተጠበቀ ቆይቷል። ድምፃዊ አንዱዓለም ጎሳ ለሶስተኛ ጊዜ ፍርድ ቤት የቀረበበት ይህ ዕለት ምን አይነት ውሳኔዎችን አሳለፈ? ፍርድ ቤቱ የመጨረሻ ያለውን ውሳኔ ወሰነ ወይስ ምን አለም? ፖሊስ ይዞ ያቀረበው ማስረጃስ ምን ይሆን? የአንዱዓለም ጠበቃስ እንዴት ያለ ነገር ይዞ መጣም? እጅግ በጉጉት ሲጠበቅ የነበረው በደም ተለውሷል የተባለው ምንጣፍስ ምርመራው ምን ላይ ደረሰም? በዛሬው ዕለት በፍርድ ቤቱ ከተነሱ ነጥቦች መካከል የቀነኒ ዲያሪ ተገኘ ተብሎ በዲያሪው ላይ የተነሳው ነጥብስ ምን ይሆን? ምን አይነት ሐሳብስ ያዘ ነው? ሁሉንም በዝርዝር ወደ እናንተ የምናደርስ ይሆናል። እንደምን አላችሁ የጎራ ስቱዲዮ ቤተሰቦች? ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ከኛ ጋር እስከ መጨረሻው ቆዩም። ጉዳዩ ከተከሰተበት ጊዜ አንስቶም የሞዴል ቀነኒ አዱኛ ህይወቷ ካለፈ ወዲህ እጅግ በርካታ ሰዎች በሚያነሷቸው ጥያቄዎች በውዝግብ መቆየቱ ይታወሳል። ይህ ጉዳይ የሞዴል ቀነኒ አዱኛ ጉዳይ ለብዙ ሰዎች አነጋጋሪ፣ ለብዙ ሰዎች ሐዘንን የፈጠረም ነበረም። ይህንንም በተለያዩ ፕሮግራሞቻችን ላይ ስናደርሳችሁ መቆየታችን ይታወሳል። ድምፃዊ ደግሞ ለአንድ ወር ያክል በእስር ላይ ቆይቶም እስካሁን ለ3 ጊዜ ያክል ፍርድ ቤት ላይ መቅረቡ ይታወሳል። የዛሬውን ቀን ጨምሮ ማለት ነው። በእነዚህ ጊዜያት ታዲያም እናትና አባቷ ደግሞ እጅግ በሚያሳዝን ሁኔታ እንባቸውን እያፈሰሱ ኢትዮጵያውያንን እየተማጸኑ የልጃችን እውነት እስኪወጣ ድረስ ከጎናችን እንድትሆኑ እንጠይቃችኋለን፣ ፍትህ ለልጃችን ይሰጥልን እያሉ ለብዙ ሰዎች ጥያቄያቸውን ሲያቀርቡም ሲማጸኑ መሰንበታቸው ይታወቃል። በአንደኛውና በሁለተኛው ቀን የፍርድ ቤት ቆይታዎች ላይ የነበሩ የተለያዩ ጉዳዮች ሲወጡ ነበር። እነሱንም አድርሰናችሁ ነበርም። አሁን ታዲያ በዛሬው ዕለት መጋቢት 29 ቀን 2017 ዓመተ ምህረት ተቀጥሮ የነበረው ሶስተኛው ቀን የፍርድ ቤት ውሎ ከመቅረቡ ወይም ከመድረሱ በፊት የተለያዩ ቅስቀሳዎች በማህበራዊ ሚዲያዎች ላይ ሲደረጉ ነበርም። እነዚህ ቅስቀሳዎች ደግሞ ቀነኒ ፍትህ ታገኝ ዘንድ የሚጠይቁና ፖሊስም ማስረጃዎችን በማቅረብ ፍርድ ቤቱም ትክክለኛውን ውሳኔ ይሰጥ ዘንድ ጥያቄ የሚያቀርቡ ቅስቀሳዎች ነበሩ። እነዚህ ቅስቀሳዎች 5 ቀን ቀረው፣ 4 ቀን ቀረው፣ 3 ቀን ቀረው እያሉ የፍርድ ቤቱን ቀጠሮ እጅግ ሲጠባበቁበት የነበረው ጊዜ ነበርም። በእነዚህ ጊዜያት ታዲያ እጅግ በርካታ የሆኑ መረጃዎች ሲወጡ መሰንበታቸው ይታወሳል። ከዚሁ ጋር ተያይዞ ታዲያ ሱአድ አህመድ በፌስቡክ ገጿ ላይ ያሰፈረችው አንድ ጽሑፍ ነበረም። እንደ አውሮፓውያኑ የዘመን አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከ4 የትዳር ሰዎች መካከል በ3ቱ ላይ ሚስት በትዳር አጋር የሚደርስ አካላዊ ጥቃት ሰለባ ነች በማለት መረጃውን አቅርባ ነበርም። እንዳለመታደል ሆኖ ዓለማችን በኢ-እኩልነት የተመላች ናት። ከነዚህ አንዱ ደግሞ የጾታ ኢ-እኩልነት ነው ስትልም ገልጻለች። በአባታዊ ስርዓተ ማህበር ላይ የተመሰረተው ማህበረሰብ ወንዶች ሁልጊዜም ከሴቶች የበለጠ ተጠቃሚነት እድል እንዲኖራቸው ማስችሏል። ይህም በእያንዳንዳችን ቤት ውስጥ ይጀምራል። ለሴት ልጆች የማይፈቀዱ ለወንድ ልጆች የሚፈቀዱ ብዙ ነገሮች አሉ እያለችም በመረጃዋ ተጠቅሳለች። እነዚህ ነገሮች አንዳንድ ጊዜ ወንዶች አረመኔያዊ ድርጊቶችን ሲፈጽሙ እንኳን ማስተባበያ ፍለጋ እስከ ጥግ እንድንሄድ ያደርጉናል በማለትም ገልጻለች። የሱአድ መረጃ ይቀጥልና በባሏ ቁጥጥር ስር ሆና በጉልበት እየተቀጠቀጠች ያለችን ሴት ሳይቀር ለምን ጥለው አልሄደችም ብለን ለመውቀስም ይዳዳናል። በቁጥጥር ስር አድርጎ ከሚያሰቃያት ለምን ነፃነቷን አልሰጣትም ብለን ግን አንጠይቅም። በዚህ ላይ ደግሞ ለምን ጥላት ሄድም እያለ የሚወቅሰው ማህበረሰብ በትዳር ውስጥ ሚስት የሚደርስባትን በደል ችላ መኖር እንደሚኖርባት የሚያቆልባበስ አባታዊ ስርዓተ ማህበር ያለው ነው እያለችም ሱአድ ትጠቅሳለች። በዚህም ምክንያት ነው እናቶች ችለው ነው የኖሩት የሚለው አባባል የሚከተለው። የችግሩ ስረ መሰረት ልጆችን ለወንዶች በተለይ የተለዩ እድሎችና ሁሉም ይገባኛል ባይነትን በጎን ደግሞ
ስሜታዊ አስተውሎት ወይም ኢሞሽናል ኢንተለጀንስን እንዳይኖራቸው አድርገን ስለምናሳድጋቸው ራሳቸውንም ሆነ የፍቅር አጋራቸውን እንዲጎዱ ማድረጋችን ነው። ሁልጊዜም ተጎጂን ከመውቀስ የችግሩን ስረ መሰረት አውቆም ለማስተካከል መሞከሩ የተሻለ ነው በማለት ሱአድ አህመድ በዚሁ የፌስቡክ ገጿ ላይ አስፍራ ነበርም። የቀነኒ አዱኛን ጉዳይ በሚመለከት ታዲያም በሶስተኛው ቀን የፍርድ ቤት ውሎ ላይ ይነሳል ተብሎ እየተጠበቀ የነበረው ደግሞ በደም ተለውሶ ተገኘ የተባለው ምንጣፍና የምርመራ ውጤቱ ነው። ይህንንም ፖሊስ ይዞ ይቀርባል ተብሎም እየተጠበቀ ነበርም። የዛሬው ፍርድ ቤት ውሎ ከመድረሱ በፊት ታዲያም በዚሁ በሱአድ አህመድ የፌስቡክ ገጽ ላይ ያገኘነው ጽሑፍ እንዲህ ይል ነበርም። በቀነኒ ጉዳይ የተያዘው ሶስተኛው የፍርድ ቤት ውሎ ይህ ጉዳይ ከሁለት ነገሮች የዘለለ ውጤት የለውም። የመጀመሪያው በቀጥታ በቀነኒ ላይ የግድያ ወንጀል ተፈጽሞ ሊሆን ይችላል። ሁለተኛው ደግሞ ቀነኒ የራሷን ሕይወት አጥፍታ ሊሆን ይችላል የሚል ነው በማለት ሐሳቧን ታስቀምጣለች። በዚህ ጉዳይ ላይ መጽሐፍ ከጀመርኩ አንስቶ በተደጋጋሚ ስገልጽ የነበረው ነገር ዶሜስቲክ አቢዩዝ ወይም በትዳር አጋር የሚፈጸም ጥቃት ብዙ አይነት መሆኑን ነው በማለትም ታክላለች። በአንዳንድ ትዳሮች ወይም ግንኙነቶች ውስጥ ደግሞ 3-4 አይነት ጥቃቶች በአንድ ላይ ሊፈጸሙና የትዳር የፍቅርን አጋር ወደ ከባድ የስነ ልቦና ችግር ሊገፉ ይችላሉ እያለችም ታስቀምጣለች ሱአድ። በሀገራችን ውስጥ መሻሻሎች እስኪታዩ ድረስ ዋነኛ የመመርመሪያ ርዕስ ሆኖ መቀጠል ያለበት የሴት ልጅ ጥቃቶችን የማህበረሰብና የግንኙነቶችን ተፈጥሯዊ አካል አድርጎ ከመቀበል ይልቅ እንደ ማህበረሰብ መማር፣ በህግ እንደሚገዛ ዜጋ ደግሞ ህጎቻችንን እያጠበቅን መሄድ ነው ስትልም ታስቀምጣለች። ማንም በትዳር ወይም በፍቅር ግንኙነት ውስጥ የጎበዝ አለቃነት ሚና ብቻ እንዲኖረው የሚፈልግ ባል ወይም የፍቅር አጋር እንዳይኖር፣ እንዲሁም ደግሞ በሚስት ወይም በፍቅረኛ ወይም ሌሎች ሴቶች ላይ ለከፋን ጨምሮ ጾታን መሰረት ያደረገ ትንኮሳዎችን ልናስቆም ግድ ይለናል እያለችም አስቀምጣለች። ታዲያ እጅግ በጉጉት የተጠበቀው የዛሬው ፍርድ ቤት ውሎ ምን አይነት ውሳኔዎች ተላለፉበት? ምን አይነት ነጥቦችስ ተነሱበት? አስከትለን እንመለከተዋለን። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት በነበረው ችሎትም የፖሊስ ምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾም የፌዴራል ፖሊስ ፎረንሲክ ምርመራ ውጤቱ አሁንም አልደረሰኝም በማለት 14 ተጨማሪ ቀናትን መጠየቁ ነው የተነገረው። ከዚህ የፎረንሲክ ምርመራ ውጤት ወይም ከሚጠበቀው ውጤት ውስጥ ማለት ነው በቤት ውስጥ ተገኘ የተባለው በደም የተለወሰው ምንጣፍም እንደሚኖር ይገመታል። ታዲያ እስካሁን በነበሩት ጊዜያት ውስጥ ውጤቱ ሳይደርስ ዛሬ በእንዲህ ያለ መንገድ መቆየቱ ነው የተነገረው። ከዚህ በተጨማሪም የአንዱዓለም ጠበቃ ታዲያም የበኩሉን ሐሳብ አንስቷል። የቀነኒ ዲያሪ እሱ ጋር እንዳለም ጠቅሶም ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ተናግሯል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅም ይገባል ብሎ መከራከሩም ተነግሯል። በተጨማሪም አንዱዓለም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል በማለት ጠበቃው መጥቀሱ ነው የተነገረው። ፍርድ ቤት የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት መቅጠሩ ነው የተነገረው። በዛሬው ፍርድ ቤት ውሎ ላይ ከተጠርጣሪው ወገን በተነሱ ነጥቦች ላይ የተወሰነ ነገር ልበል በማለት ሱአድ አህመድ ሐሳቧን ያስቀምጣለች። ቀነኒ ራሷን ለማጥፋት ስለመሞከሯ በተደጋጋሚ ዲያሪ ላይ ጽፋለች። ዲያሪው እጅ ላይ ይገኛል። የተጠርጣሪው ጠበቃ የተናገረው ሐሳብ ላይ እንዲህ ብላለች። ይህንን ጉዳይ አሁን ባለበት ደረጃ ማስረጃ የሚያሰባስበው ፖሊስ ነው። መረጃ ካለ ለፖሊስ ነው የሚሰጠው። እቺ የዲያሪ ወሬ ሰሞኑን ውስጥ ለውስጥ ስትነዛ በመቆየቷ ብዙ አልተገረምኩም ነበር። ነገር ግን ማስረጃ የሚቀርበው በፖሊስ ነው። ከየት እንዴት እንደመጣ በማይታወቅ ወሬም ራሷን አጥፍታ ነው የሚል ድምዳሜ ላይ ቢያንስ በሚዲያ ሲወራ የቻሉትን ያክል ሰው ለማሳመን በሚያደርጉት ጥረት ውስጥ የችሎት ሂደቱን ሁሉም እየጣሱ ነው በሚል ሐሳቧን ማስቀምጣለች። ሁለተኛም ራስን ለማጥፋት መሞከር ልምድ አይደለም፣ ካለሁበት ህይወት የማምለጫ ብቸኛ መንገዴ ሞት ነው ብሎ እንዲያስብ የሰው ልጅ የመጨረሻ የተስፋ መቁረጥ ደረጃ ላይ መድረስ አለበት። ይህንንም እያከሉ ቢነግሩን መልካም ነው በማለትም ሱአድ ሐሳቧን ቀጥላለች። በሶስተኛ ደረጃ ያስቀመጠችው ሐሳቧም እንዲህ ይላል።
ተጠርጣሪ የዋስ መብቴ ተጠብቆ ኮንሰርት ልሰራ አለ የተባለው ስህተት መሆኑንና ስሙን ለማጥፋት የሚደረግ ዘመቻ ነው የሚልም ተነስቷል። አሁንስ ቢሆን ታዲያ በዚህ ጊዜ ስሜ ጠፋ ብሎ ተጨንቆ ችሎት ላይ መናገር ኮንሰርት ልስራ ከሚለው የተናነሰ ነው እንዴ? በማለትም ጥያቄዋን ታቀርባለች። እንዲህ ያለች ሐሳቧን የምትቀጥለው ሱዓድም የመጨረሻ ሐሳቤ ይህ ዲያሪ የሚባለው ነገር ትክክለኛ ነገር ከሆነ መረጃ እየሰበሰበ ያለ ፖሊስ አለ፣ መስጠት ይቻላል። ካልሆነም በህይወት የሌለን ሰው ስም እየዞሩ ማጥፋት የማይገባ ነገር ነው በማለትም ሐሳቧን አንስታለች። ፖሊስ ምስክሮችን አሰባስቤያለሁ፣ ለምርመራ የተላኩ ማስረጃዎች ውጤትም አልመጣም ብሏል በማለትም ሐሳቧን ተናግራለች። ፍርድ ቤቱ ለነገ ተለዋጭ ቀጠሮ መስጠቱንም እንዲሁ ሱዓድ በፌስቡክ ገጿ ላይ አስፍራም መረጃውን አግኝተነዋል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን። ዛሬ ከቀነኒ አዱኛና ከድምፃዊ አንዱዓለም ጎሳ ጋር በተገናኘ ለሶስተኛ ጊዜም የተደረገው የፍርድ ቤት ውሎም በዚህም የፖሊስ ምላሽ ምን እንደነበር በጠበቃው ወይም ደግሞ በተጠርጣሪው አንዱዓለም ጎሳ በኩል ጠበቃው ምን አይነት ምላሾችን እንደሰጠም በመጨረሻም ደግሞ የፍርድ ቤቱ ውሳኔ ምን ላይ እንደደረሰ ለነገ የተሰጠውን ቀጠሮ ጨማምረን ይህንን መረጃ ደረስን። ስለምትከታተሉ እናመሰግናችኋለን። በሚቀጥለው ጊዜ በሌሎች መረጃዎች እስክንገናኝ ቸር ቆዩልን።